ሰላም ሰላም ቤተሰቦቼ እንዴት ቆያችሁልኝ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ፈጣሪ ይመስገን። ከእናንተ ጋር እንዴት ነው? ሰላም ነው ወይ? እኔ ያለሁላችሁ በጣም ደህና ነኝ። በጣም ደህና ነኝ ያለሁላችሁ። ትናንትና በተለቀቀው እና ትናንትና ላይቭ ላይ ያየሁት ነገር ያው በጣም ስለገረመኝ ነው እና ደግሜ ቪዲዮን ለመቀረጽ የተገደድኩኝ ማለት ነው። አንዳንዴ የሆነች ዝም ብላችሁ የምታሳልፉት ነገር እና የምታወሩት ነገር ለውጥ አለው እና ህዝቡ አላወቀንም ብሎ እንዳያስቡ ማለት ነው። ህዝቡ አላወቀንም ብሎ እንዳያስቡ ማለት ነው። እኛ ስማን አብርሽ ተብዬው እንኳን አንተ ማለት ነው እኛ የመደም ቅመሞች ራሱ የቲክቶክን ህግና ደንቡን እናውቃለን። ሰማክ? ህግና ደንቡን እናውቃለን። እንኳን አንተ ተውና እኛ የመደም ቅመም ራሱ ያው እኛን ለምንድን ነው ህግና ደንቡን እናውቃለን። አንተ እዚህ ሚዲያ ላይ ጥርሰን የነቀልክበት ነው እንግዲህ ግን እንደዚህ ብራንድን ስታስተዋውቅ አንተ ዘና ብለክ ምንም ነገር እንደማይፈጠር አድርገህ ነበር አሽቀንጥሮ ወረወራችሁ። እግዚአብሔር አዋረዳችሁ። የሩታ አምላክ ነው ልንገርህ ያዋረደክ ማለት ነው። እነ ደግሞ ስቀጥል ማለት ነው ሄርሜላ ተብዬው ፈጣሪ አድነኝ። እናንተ ፓንት እንኳን አላረገችም፣ ቁምጣ እንኳን አላረገችም። ራቆቷና ልጅቷ አለችው። አምላክ አንተ አውጣኝ። ልብስ የሚባል ነገር አላደረገችም። ከስር ምንም ልብስ የሚባል ነገር አላደረገችም። አይታችኋት ከሆነ እንዴት እንደምትሆን ይዋት ብቻ እንዴት እንደሚያረጋት እሱስ በጣም ነው ባለገው። ስርዓት አጥ ነው የሆነው። ስርዓት አጥ በጣም ነው ያስጠለበት። በጣም ነው የባለገው። ከንፈሬን ሳምኝ ይላል። ከንፈሬን ሳምኝ። ከንፈር መሳም ላንተ ብርቅ ነው እንዴ? ብርቅ ነው እንዴ? ከዚህ በፊት የሳምከው ነው? ሌላ ምንም አዲስ ነገር የለም ወይስ ሚዲያ ላይ ስላላሳየ ነው? እናንተ እኮ ሁሉም ነገር በቆማችሁ ነው የምትጨርሱት። እያየን አይደለ እንዴ? የግዴታ አልጋ መያዛችሁ አልጋ ላይ ተኝታችሁ ማየት አይጠበቅብንም። እናንተ እኮ በቁም ነው ሁሉም ነገር የምትጨርሱት። ይሄ እኮ ሚዲያ እያየ ነው። ሌላ ምንም የሚባለው ነገር የለም። የተለየ ነገር የለውም። በቁም ነው ሁሉም ነገር የምታሳዩን ማለት ነው። ያ ደግሞ ሁሉም ሚዲያ የሚያየው ነገር ነው። ከንፈር ሳሚ ስላልክ ደግሞ ምንም ያን ያህል እንትን የምትለው ነገር አይደለም። ገባክ አይደለ? ምክንያቱም በቁም ሁሉም ነገር እያሳያችሁ ስለሆነ ማለት ነው። ሲቀጥል ደግሞ ከቲሸርት ታነሳና ልብስን እያወለቅ ለምን እንዳለ ልብስን አታወልቅም ነበረ? ለምን እንዳለ ልብስን አታወልቅም ነበረ? እኛ እኮ የአንተ ብልግና እኮ አሁን አይደለም ያየነው፣ ቆይተናል እኮ የአንተን ብልግና እኮ ከ2016 ጀምሮ ነው ያንተ 2018 ጀምሮ ነው አንተ በጣም ጋጠ ወጥ የሆንከው። እስከዛ እንኳን ደህና ነበርክ። በጣም ጋጠ ወጥና ስርዓት አልባ የሆንከው እኮ 2017 ጀምሮ ነው የባለከው። ያኔ ያንተን እኮ ዝም ብለን እንደምናየው ነው የምነግርህ። ኖርማል በማንም ልብ ውስጥ አንተ አለህ ብዬ አላስብም። ምክንያቱም ለምንድን ነው የምታደርጋቸው ነገር በጣም እጅግ በጣም የሚያስጠላና የሚያዘጋንን ስለሆነ ማለት ነው። እዚህ አጋጣሚ የምናገረው እንደዚህ ስትሆን እንግዲህ እንዲህ ከስርዓት አልባ ስትሆን የምትደግፉ ሰዎች ናቸው እኔ ደሜን የምታፈሉ፣ ሌላ አይደለም። እነሱስ አንድ የተበላሹ ዜጋ ናቸው። እናንተ ደግሞ የምታጨበጭቡት ሳሚያት መሳም ብርቅ ነው። እንደነሱ እኮ በሚዲያ ነው ሁሉም ነገር የጨረሱት፣ በቁም ነው ሁሉም ነገር የጨረሱት። ስለዚህ ያን ያህል ደግሞ የሚጋነን ነገር የለውም። አልጋ ለምን አታነጥፉም? አልጋ ሳይነጠፍ እነሱ በቁም ነው ሁሉም ነገር የሚጨርሱት። እንዴ እናንተ እያያችሁት እንዳላያችሁት ለምንድን ነው የምትሆኑት? እኔ ግራ ስለገባኝ ነው ይሄ ጥያቄ ማለት ነው። እንዴ ምን እሷ ደግሞ ሳሚ ስላት እንዳፈረች ታደርጋለች። አይን አውጣ። ይሄኔ ሚዲያ ላይ ይሄኔ ላይ ባይሆን ትጠመጠመው ነበረ። የታወቀች ነው። አይን አውጣ እንደሆነች እናቃታለን። አሁን አይደለም የምታውቀው፣ ገና ከማውጣቷ ነው የምናቃት። የሰው ባልን ምጭን ብላ የቀመችን ዜጋ ናት። የሰው ነገርን የቀመች ዜጋ ናት። ሄርሜላ ማለት አይን አውጣ ናት። የሄርሜላ ጥሩ ነገር የሚወረላት ነገር ምን አለና ነው? እስቲ ንገሩኝ። ምን አለና ነው ሄርሜላ ጥሩ ነገር የሚወራላት ነገር? እስቲ ምን አለ? እስቲ ንገሩኝ በማርያም። ጥሩ ነገር የሚወራ ጥሩ ነገር ሊያዝና እሺ ጥሩ ጎን አላት እንበላት። ሄርሜላ ምን አላት ጥሩ ጎን የሚወራላት? እንደዚህ ሆና ጡቷ እግሯ ዘነዘና እግር ቅርጽ ሌላት
ፊቷ ነው ትንሽ አሁን እንደውም ተስተካክሏል። በጣም ሚዲያ ከመጣች ወዲህ በጣም ራሷን እየጠበቀች ነው። ፀጉሯን በየጊዜ እየተሰራች ነው። ራሷን በደንብ እየጠበቀች ነው። እያየን ነው። ግን ሚዲያ ስትመጣ እኮ በስርዓት ቻፕስቲክ እንኳን በቅጡ አትቀበም ነበር። ይህንን እናውቃለን። ፀጉር አሰራርም እናውቃለን። ከሄድ ይሩታ ከሚዲያ ከመጣች በኋላ ነው ነገሮችን ሁሉ ያስተካከለችው። ይሄ የማይካድና የማይዋሽ ነው። ሁሉም እያየ ስለሆነ ማለት ነው። እና የትላንትናው ነገር የገረመኝ ፋራነታቸውን፣ ድድብነታቸውን ብራንድ እቃቸውን እንትን ላይ ሲያስታውቁ ነው እኮ። ከዛ እነሱ አሪፍ ናቸው፣ እነሱ በቃ እንዲህ ነው የተማሩ ናቸው። ስማኝ መጀመሪያ ስለ ቲክቶክ ህግ በደንብ ማወቅ ገባክ አይደለ? የንጹህ አምላክ ገና ዛሬ ገና ምን አይታችሁ ገና ይሄ መጨረሻቸው አይሆንም። የሩታ እንባ ፈሶ አይቀርም፣ ይሰራል። እሷ እንዳለቀሰችብክ እንዳዘንክ እግሯ ላይ ወድቀክ ይቅር በይ ብለህ ካለመንካት እኛ የሩታ ደጋፊ አይደለንም። ታያለ። ገባክ አይደለ? ዛሬ እኮ ደስተኛ ሆንክ፣ ነገ እኮ ልታለቅስ ትችላለህ። አንተም ሆንክ ሄርሜላ። ምክንያቱም ነገ ምን እንደሚፈጠር አታውቅም። ሄርሜላ እኮ ባጣ ቆጠር ማቆያ ናት። ያ የታወቀ ነው። ሄርሜላ ማቆያ ናት። ሽማግሌ ላክ ስትባል እሺ አይልም። ቀለበት አድርግልኝ ስትል እሺ አይልም። ቤተሰብ ተዋወቅ ስትብለ እሺ አይልም። በቃ እሷን እየተጠቀምባት ነው የኛ ጅሎ። ግን ደግሞ እሷን ጅል አይደለችም፣ ብልጥ ናት። እንዴት ነው ብልጥ ናት ያልኩት? እሷ ደግሞ ዩቱቧን እያሳደገች ነው። ገባችሁ? ዩቱቧን እያሳደገች ነው። ታዋቂ እየሆነች ነው። እና ይሄንን ይዛ ነው፣ ይሄንን ተንተርሳ ነው እሱ ይቅርታ ስላት ቶሎ ብላ ልቡን የምከፍትለት እንጂ ወንደታ አይደለም፣ እንጂ እውነት አፍቅረው አይደለም። ዩቱቧን ለማሳደግ እና በዩቱቢያ እንድትተዳደር ስለፈለገች ነው። እንደሱ 5,000 6,000 እንደዛ ለማግባት 100,000 በቀደም ነው የገባችው እያለች ትቀጥላለች። እሷ እንደሱን መሆን የፈለገችው ለዛ ነው አብርሃምን ይቅርታ ባላት ቁጥር የምትቀበለው። ሞኝ አይደለችም፣ ብልጥ ናት። እንደ ሄርሜላ እንደውም ብልጥ የለም። እሷ እንዴት ነው? በማባበል ነው፣ በጥሩ ነገር በአነጋገር ነው የምትይዘው ማለት ነው። ፍቅር መመስጠት ነው የምትይዘው። ያው እያየች እንዳላየ ሆና ነው የምታሳልፈው። ገባችሁ? ለምንድን ነው? ብልጥ ናት። ብልጥን ስለሆነች ነው እንጂ ሞኝ ስለሆነች አይደለም። ሞኝ ናት ሄርሜላ። ሞኝ አይደለችም። እንደ ሄርሜላ ብልጥና እስስት ሰው የለም እንደውም ማለት ነው። ልብ ብላችሁ ካያችሁት እና እንደዛ ነው የምለው። ይሩታ ምንድን ነው? እሷ ሁሉም ነገር ግልጽ ናት። ፊት ለፊት ነው፣ በቃ ፊት ለፊት ነው። እነ ደግሞ የሴት ወግ አላት። ገባክ? ሴትነቷን እንዴት እንደምታስከብር ታውቃለች። ሴት መደርደር ያለባትን ቦታ እንድትደረደር ያደርጋታል። ይቺስ አይና አውጣ ናት። ገባችሁ? ምን ፈልጋ ነው? ጥቅምን ፈልጋ እንጂ አብርሃምን እንደዚህ ሲያደርግ እውነት ከልቡ እሺ ብላ የሚመስላችኋል? አይደለም። ራሷን ለመለወጥ ስለፈለገች ነው። እናንተ ምንም አይገባችሁም። እና በነገራችን ላይ ትናንትና ያደረጋችሁት ነገር እግዚአብሔር አጋለጣቻችሁ። እንኳንም ተጋለጣችሁ። ገና ብዙ ነገር ትዋረዳላችሁ። ሄርሜላ ገና ትዋረጃለሽ፣ ገና ትዋረጃለሽ። እንዴት እንደሚያረጋት እንዴት እነዚህ እና አሚሮ ደግሞ መጥረጊያ አይቀር ምን አይቀር ቱ ቅሌት ነው።